ዓለም በእስራኤልና በኢራን ሽኩቻ ዙሪያ ባተኮረበት በዚህ ወቅት እስራኤል ቀድማ ማጥቃቷን ተከትሎ የበላይነቱ ወደ እሷ አጋድሏል ተብሎ ነበር። በተለይ ደግሞ እስራኤል ላይ የደረሰ ያለው ውድመት በምስል እንጂ በአሳማኝ አሃዝ አለመረጋገጡ ከሁለቱ ማን በላይ እንደሆነ በውል ለመገመት ይከብዳል። ነገሮች በዚህ ሂደት ውስጥ ሳሉ ታዲያ ኢራን ከመሬት በታች የገነባቻቸውን የአየር ኃይል እዞች፣ የኒውክሌር ላቦራቶሪዎች፣ ተወንጫፊ ድሮኖቿንና ሚሳኤሎቿን እንዲሁም በርካታ የጦር ቤዞቿን ለዓለም ይፋ አድርጋለች። እነዚህ የኢራን የምድር ውስጥ የጦር መንደሮች በመላው ዓለም አግራሞትም ድንጋጤን ፈጥረዋል። ነገሮች በዚህ መልኩ መጓዛቸው ደግሞ ለኔታንያሁ ከባድ ራስ ምታት ሆኗል። ለመሆኑ መላው ዓለምን ያስደነገጡት ኢራን የገነባቻቸው የምድር ውስጥ የኒውክሌር ማበልጸጊያዎችና የጦር መንደሮች ይዞታቸው ምን ይመስላል? An underground city loaded with missiles. It was released by the Iranian state media. It shows two generals inspecting weapons, and all of this is happening underground. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ለመላው ዓለም ለእይታ ስለቀረቡት የኢራን አስገራሚ የመሬት ስር የጦር ቤዞችና የኒውክሌር ማበልጸጊያዎች እናወጋቸዋለን። ስለ መካከለኛው ምስራቅ ቀጠና የጸጥታ ሁኔታና የትኛውም አይነት ግጭት በተነሳ ቁጥር እጅግ ጠንካራና አስተማማኝ የጦር ኃይል፣ የደህንነትና የመረጃ ተቋም እንዲሁም እጅግ ምስጢራዊ ስርዓት አላት ተብላ የምትወደሰውም ሆነ የምትፈራው ሀገር እስራኤል እንደነበረች ግልጽ ነው። መረጃዎች እንደሚያሳዩት በቀጠናው በተከሰቱ ግጭቶች ሁሉ እስራኤል ያልተሳተፈችባቸው በጣት የሚቆጠሩ ናቸው። በርካቶች ይህን የእስራኤል ግጭት ወዳጅነትን ከጥንካሬ ጋር ሲያቆራኙትም ይሰማል። ከዚህ በተጨማሪ እስራኤል በተሳተፈችበት ጦርነት ወይም የማጥቃት ተግባሮቿ ሁሉ በቀጥታም ሆነ በተዘዋዋሪ ያለምንም ማመንታት እጇን የምታስገባው አሜሪካ መሆኗ ደግሞ የእስራኤል አስፈሪነት እንዲጎላ የበኩሉን አስተዋጽኦ አበርክቷል። እስራኤል ከዚህ በተጨማሪ በእነሱ ቁጥጥር ስር ባሉ ሚዲያዎችና እንደነ ስቲዋርት ፒርስ ባሉ ተከፋይ ጋዜጠኞች አማካኝነት በፕሮፓጋንዳ አቅሟንና አስፈሪነቷን በተጋነነ መልኩ ማጉላት ችላለች። ይህን ተከትሎም የእስራኤልን የተጋነነ ምስል ራሳቸው የእስራኤል ዜጎች ሳይቀሩ እንደ እውነት ተቀብለው የኖሩት ጉዳይ ነው። አወዛጋቢ እንደሆነ የቀጠለውና የኔታንያሁ መንግስት ሆን ብሎ እንዲከሰት ያደረገው ጥቅምት 7 2023 የተፈጸመውን የሐማስ ጥቃትን ተከትሎ እስራኤል በወሰደችው የአጸፋ እርምጃ በርካታ ንጹሃን ዜጎች በጅምላ አልቀዋል። በሚሊዮኖች የሚቆጠሩ በረሃብ ተቆልተዋል። ይህ ሁሉ ሲሆን አብዛኛው ተጽዕኖ ፈጣሪ የዓለማችን ማህበረሰብ ዝምታን መምረጡ እንዲሁም ታላላቅ ሚዲያዎችና የበርካታ ሀገራት ብሔራዊ ጣቢያዎች ዝምታን መምረጣቸው የእስራኤላውያኑን የረዘመ እጅ የሚያሳይ ነው ተብሏል። ሌላው ቀርቶ አቅም በሌላቸው ፍልስጤማውያን ሕፃናትና አዛውንቶች ላይ ያላግባብ የሚደርሰውን ግፍና ሰቆቃ መቃወም የጸረ ሴሜቲክ አቋም ነው በሚል ያስፈርጃል። የራሳቸው መሪዎችም ገና የተወለዱ ሕፃናት ሳይቀሩ ፍልስጤማውያን ከሆኑ አሸባሪዎች ናቸው በማለት አፋቸው ሞልተው ይናገራሉ። England was involved in the past in this kind of environments where more innocent civilians killed and suffering hunger and everything else. ይህንን ቅጥ ያጣ ግፋቸውን አጥብቀው የሚኮንኑና የሚቃወሙ እስራኤላውያን ተወላጆች የመኖራቸው እውነታ ግን እነሱን የተቸ ሁሉ ጸረ አይሁድ ወይም ጸረ እስራኤል የሆነ አቋም ኖሮት እንዳልሆነና ይልቁንም የሚፈጽሙት ተግባር አግባብ አለመሆኑን ሁሉም የዓለም ሕዝብ እውነታውን እንዲያውቅ ያደረገ ነው። Every 15 minutes there is a child killed in the last 2 months. In this hour at least 10 Palestinians will be killed in Gaza. At least 20 or 30 or 40 will lose their homes forever. አንድ ሰው የእስራኤልን መንግስት ተቸ ማለት ያ ሰው ጸረ ክርስቲያን ነው ማለት አይደለም። ኢየሩሳሌም የተቀደሰች ስፍራ እንደሆነች ማንም ያውቀዋል።
ባለፉት ዓመታት ሀገሪቷን የሚመሩ መንግስታቶች ግን በእምነት እንኳን ክርስቲያን ያልሆኑ በኢየሱስ ክርስቶስም የማያምኑ ናቸው። በማንነታቸውና በምግባራቸውም ቅዱሷን ኢየሩሳሌም የማይወክሉ ናቸው። እስከ ዛሬ የፈጸሙት እልቂትም ይህን የሚያረጋግጥ ነው። በነገራችን ላይ አሁን በስፍራው የሚገኙትና ሀገሪቷን የሚመሩት እስራኤላውያን በትክክል የእስራኤል ተወላጆች ያልሆኑ በ19ኛው ክፍለ ዘመን መባቻ በእንግሊዝ አማካኝነት ወደ ስፍራው የመጡ ናቸው። በነገራችን ላይ እነዚህ መጤ ጂውሾች የፍጅትና የውከት ተግባር መፈጸም የጀመሩት ባለፉት 20ና 30 ዓመታት ሳይሆን ከ1940ዎቹ ጀምሮ ነው። በወቅቱም በተለያዩ ሀገራት ይገኙ የነበሩ የራሳቸውን ኤምባሲዎችና በቴል አቪቭ በሚገኙ ተቋማት ላይ በተደጋጋሚ ጥቃት እየሰነዘሩ እስራኤላውያንን ይገሉ ነበር። በዛ ጊዜ ከነበሩ የጂውሽ አሸባሪ ቡድኖች ኢርጉን የሚባለው ይፈጽማቸው የነበሩትን ጥቃቶች አይቶ ማረጋገጥ ይቻላል። እስራኤላውያኑ ባሰማሯቸው ሎቢስቶችና በሰገሰጓቸው ፖለቲከኞች አማካኝነት እስራኤል በገባችበት ጦርነት ሁሉ አሸናፊ ሆና ትወጣለች ብለው ምዕራባውያኑ የሚደሰኩሩትና ዘውትር ከእስራኤል ጎን ለመቆም የማያወላዱት ከነሱ ጀርባ ሆነው ዓለምን የሚዘውሩት ኃይሎችም በተመሳሳይ መልኩ ጂውሾች በመሆናቸው ነው። ከ1996 ጀምሮ በተለያዩ ጊዜያት እስራኤልን የመራውና እየመራ የሚገኘው ቤንያሚን ኔታንያሁ አንድ አካባቢ የጀመረው ጦርነት ግፉ በዝቶ ትችት ሲገጥመው ወደ ሌላ ጦርነት እየቀጠለ እንደፈለገው ይፈነጫል። ኔታንያሁ በጋዛ እያካሄደ ያለው የማያባራ ጭፍጨፋ ከሐማስ ታጣቂዎች ይልቅ በንጹሃን ዜጎች ላይ እልቂት እያስከተለ በመምጣቱ በቀድሞ ወዳጆቹ ዘንድ ይሁንታን እያጣ ቢመጣም እሱ ግን ዛሬም ፍልስጤማውያንን እንደ ማለዳ ጤዛ እያረገፈ ነው። ኔታንያሁ በመካከለኛው ምስራቅ ሰላም ሰፈነ ማለት በግል እንደሚደርስበት ውድቀት ስለሚቆጥረው መቼም ሰላም እንዳይኖር አጥብቆ የሚሰራ መሪ ነው። ኔታንያሁ በቀጠናው ቀንደኛ ጠላታችን ይል የነበረው ኢራቅን ነበር። ከዛም ኢራቅን በአሜሪካ አስደበደበም። ከኢራቅ ቀጥሎ ደግሞ አፍጋኒስታን የህልውናችን ስጋት ናት አለም። አሜሪካም አፍጋኒስታንን ደበደበች። ከዛም ኔታንያሁ ሰልሶ የቀጠናችን ጠላት ሶሪያ ናት አለም። አሜሪካና አጋር ሀገሮቿም ሶሪያን ደበደቡ፣ እንዳትሆን አድርገው አወደሙ። ኔታንያሁና አሜሪካ በፈጸሟቸው በእነዚህ ሶስት ሀገራት ጥቃቶችም ሶስቱም ሀገራት እንዳይሆኑ ሆነው ፈራረሱ። አሁን ላይም በሶስቱ ሀገራት ውስጥ አስተማማኝ ሰላም የሚባል ነገር በፍጹም አይታሰብም። እነዚህ ሶስቱ ስለቶቹ የሰመረለት ኔታንያሁ ታዲያ አሁን ላይ ጠላት ብሎ የፈረጃትና ኒኩለር ከታጠቀች የህልውናችን ማብቂያ ናት ያላት ደግሞ ኢራን ናት። ኢራን በመካከለኛው ምስራቅ ሉዓላዊነቷን አስከብራና የምዕራባውያኑን ጫና ተቋቁማ መቆየት የቻለች ብቸኛዋ ሀገር ናት። ኔታንያሁ በአደባባይ አይመን እንጂ ብቻውን ኢራንን ማሸነፍ እንደማይችል ስለሚያውቅ የኒኩለር ጦር ለመታጠቅ ተቃርባለች በሚል እና አሜሪካ እንዲደበድቧት ሲወተውት ቢቆይም እስካሁን አልተሳካለትም። ዶናልድ ትራምፕ በ2018 የተቋረጠውን የኒኩለር ስምምነት ድርድር መጀመራቸውና የጋራ ስምምነት ለማድረግ በተቃረቡበት ወቅት ኔታንያሁ በ5 የኢራን ኒኩለር ተቋማት ላይ ጥቃት መፈጸሙ እኩይ ዓላማውን የሚያሳይ ነው ተብሏል። ኢራን በድርድር መሃል ሆና ጥቃት መፈጸሙ ቢያስደነግጣትም በችኮላ ያጸፋ ጥቃት ግን አልፈጸመችም። ይልቁንም የበቀል እርምጃዋ ደካማ መስሎ እንዲታይ የሚያደርጉ ጥቃቶችን ነበር እስራኤል ላይ የፈጸመችው። በመጀመሪያው ቀን 100 አዝጋሚ ድሮኖችን ወደ እስራኤል በማስወንጨፍ እስራኤልና ደጋፊዎቿ በንቀት እንዲሳለቁና እንዲዘናጉ በማድረግ ሁለት ቁልፍ ጥቅሞችን አሳክታለች። የመጀመሪያው እስራኤሎች እነዛ ድሮኖችን ለመጣል በአንድ ምሽት ብቻ $1 ቢሊዮን ወጪ ያወጡ ሲሆን ከዛ በተጨማሪ ደግሞ በርካታ የአየር መቃወሚያ ሚሳኤሎችን እንዲያባክኑ አድርጋለች። ሁለተኛው ደግሞ እነሱ በድሮኖቹ ውጤት አልባነት በተዘናጉበት ወቅት ኢራን የሚሳኤል ጥቃት አድርሳ በተለይ በቴል አቪቭ እና በሃይፋ ከተሞች ከባድ ጉዳትን አድርሳለች። ኢራን በዚህ ሳታበቃ ከረጅም ጊዜ በፊት የተመረቱ አሮጌ ሚሳኤሎችን በመትከል ስምም የእስራኤል አይረን ዶም ስራ እንዲበዛበትና ተተኳሽ እንዲያባክን አድርጋለች። በዚህ ሁሉ ሂደት ቤንያሚን ኔታንያሁ አሜሪካ ወደ ጦርነቱ እንድትገባ በአራት የተለያዩ ጊዜያት ትራምፕን ቢለምናቸው እሳቸው ግን መልሳቸው በፍጹም የሚል ነበር።
የባሳለና እንደሚባለው የቡድን 7 ሀገራት ጉባኤ መከናወን በጀመረበት ባለፉት ቀናት ደግሞ ኢራን አዲስ ገጽታዋን አስጎብኝታለች። ኢንሪ በተባለው የኢራን ሚዲያ በተላለፈው ስርጭት ኢራን ከመሬት በታች በ100 ሜትሮች ርቀት የተገነቡ የጦርና የአየር ኃይል ካምፖች እንዲሁም የኒውክሌር ላቦራቶሪዎች እንዳሏት ለዓለም አሳይታለች። በእነዚህ ከምድር በታች መንደሮች ኢራን ከምታስወነጭፋቸው ድሮኖችና ባላስቲክ ሚሳኤሎች እንዲሁም ከባህር ወለል በታች የሚገኙ የአየር መቃወሚያዎችም ይገኛሉ። ከነሱ በተጨማሪ ከምድር በታች ከፍተኛ ጥልቀት ላይ የተገነቡ የጦር ሰፈሮች፣ የአየር ኃይል እዝና የኒውክሌር ላቦራቶሪዎችም በእነዚህ የምድር ውስጥ ከተሞች ይገኛሉ። ኢራን ከእስራኤል ጋር በቀጠናው የኃይል መፈታተሽ ውስጥ ከገቡ ረዘም ያለ ጊዜ ተቆጥሯል። ከ1979 አብዮት በኋላ ደግሞ ከአሜሪካ ጋር ሆድና ጀርባ ሆነዋል። በተለይ አሜሪካ ከአብዮቱ በኋላ ጥቂት የኤምባሲዋ ሰራተኞች ተገለው 53 የሚሆኑት ደግሞ ታግተው ለ444 ቀናት መቆየታቸው በወቅቱ ለአሜሪካ ትልቅ ክስረት ነበር። ይሄ ደግሞ ሀገራቱን አይንና ናጫ እንዲሆኑ ትልቁን ሚና ተጫውቷል። ኢራን የኒውክሌር መሳሪያ ባለቤት የመሆን ሐሳብ እንዳላት ከተሰማ 15 ዓመታት ተቆጥረዋል። በእነዚህ ሁሉ ጊዜያት እስራኤልና አሜሪካ የኢራንን የኒውክሌር ተቋማትን ለማጥፋት በርካታ ሙከራዎችን አድርገዋል። ሁለቱ ሀገራት የሳይበር ጥቃትን ጨምሮ ሳይንቲስቶችን እስከ መግደል የደረሱ ቢሆንም የኢራንን እቅድ ግን ማስቆም እንዳልቻሉ ባሳለፍናቸው ቀናት በተላለፈው ዝግጅት ተረጋግጧል። ባለፉት ዓመታት እስራኤልና አሜሪካ በስለላ ድርጅቶቻቸው አማካኝነት ኢራን ለአቶሚክ ኢነርጂ ተቆጣጣሪ ተቋም በይፋ የምታስጎበኛቸውን ተቋማት ሰርስረው በመግባት የቻሉትን ያህል መረጃ ቢሰበስቡም መረጃዎቹ ውሃ ያላነሱ ሲሆን የሀገሪቷ ትክክለኛ የኒውክሌር ተቋምም ከምድር በታች መሆኑ ታይቷል። ኢራን በመካከለኛው ምስራቅ ብትገኝም ከሌሎች ሀገራት በተለየ መልኩ በርካታ ግዙፍ ተራሮች ያላት ሲሆን በመሬት ውስጥ ያሉ ዋሻዎችን ገንብታም በርካታ ባንከሮችን ሰርታለች። ከአሁኑ የእስራኤል ትንኮሳ በኋላ እየቀጠለ ባለው የአቅም መፈታተሽ ወቅትም ኢራን የምድር ውስጥ የእዝ ተቋማትና የመሳሪያ ማምረቻ ከተሞቿን ለእይታ ማቅረቧ መላው ዓለምን አስገርሟል። ምዕራባውያኑን ደግሞ አስደንግጧል። Iran has unveiled its first underground Air Force base, which is capable of storing fighter jets armed with long-range cruise missiles. The photos of the air base released በኢርና መረጃ መሰረት ኢራን እንደዚህ ያሉ ከምድር በታች የሚገኙ በርካታ ተቋማት እንዳሏት የታየ ሲሆን ሁሉም ደግሞ ቢያንስ 200 ሜትር ወደ ታች የሚረዝም ርቀት ላይ የሚገኙና በውስጣቸው በርካታ ሚሳኤሎችን መሸከምም ሆነ ማስወንጨፍ የሚችሉ አይሮፕላኖችና ድሮኖችን ማስተናገድ የሚችሉ ናቸው። ኢራኖች ከምድር በታች ያሉ ግንባታዎችን መገንባት የጀመሩት አሁን ሳይሆን ከቀድሞ ጊዜ ጀምሮ ረጅም ዘመናትን ያስቆጠረና የታሪካቸውም አካል የሆነ ተግባር ነው። ለምሳሌ በዋና ከተማዋ ቴሄራን መሃል የሚገኘውና ሙሻባድ በመባል የሚታወቀው የምድር ውስጥ ከተማ አንዱ ማሳያ ነው። በ15ኛው ክፍለ ዘመን መጀመሪያ አካባቢ የተገነባው ይህ ከተማ ከምድር በታች 23 ሜትር ጥልቀት ላይ የተገነባና ድንቅ የኢንጂነሪንግ ጥበብ የሚስተዋልበት ነው። በየዓመቱ በመቶ ሺዎች የሚቆጠሩ ቱሪስቶችም ይጎበኙታል። በዚህ ከተማ መተላለፊያዎች፣ በደጋን የተገነቡ ዋሻዎችና ለጣሪያ የሚያገለግሉ ቦታዎች የሚገኙ ሲሆን በውስጡ የሚቆዩ ነዋሪዎችም እንደ ልብ አየር እንዲያገኙና ከውጭው ዓለም ጋር የሚገናኙበት ምስጢራዊ ቀዳዳዎች እንዲሁም መውጫ መግቢያዎች ያሉት ነው። ኢራን በዛ ዘመን እንዲህ ድንቅ የሆነ ከተማ ከምድር በታች መገንባት ከቻለች አሁን ባለው የቴክኖሎጂ አማራጭ ደግሞ ምን አይነት ነገርን ልትገነባ እንደምትችል መገመት አያዳግትም። አሁን ላይ የተካሄደ ባለው ጦርነት የእስራኤል ጦር የኢራንን ከምድር በታች የጦር ጣቢያ መትቻ ወደምኩ ቢልም የኢራን ብሔራዊ የመረጃ ተቋም ለይታ ካበቃው አንጻር እስራኤሎች የሚሉት በፍጹም ከእውነት የራቀ መሆኑን መላው የዓለም ሕዝብ መስክሯል። ኢራን ከ5 ዓመት በፊት 2 የምድር ውስጥ ከተሞችን ለይታ አብቅታ የነበረ ሲሆን አሁን ላይ ይፋ ካደረገቻቸው 3 የምድር ውስጥ ከተሞች ጋር በድምሩ ለይታ የቀረቡ
5 ከመሬት በታች ከተሞች አሏት። ትላልቅ ሚስጥራዊ ነገሮችን የያዙና ለእይታ ገና ያልቀረቡ እንዲሁም ደግሞ ወደፊትም የማይቀርቡ መኖራቸው ሲታሰብ ደግሞ የኢራንን ከፍተኛ አቅም ለመገመት አይከብድም። የኢራን ከፍተኛ ኮማንደር እንደሚገልጹት የኢራን የምድር ውስጥ ከተሞችና የጦር ሰፈሮች በትንሹ 200 ሜትር ጥልቀት ያላቸው ሲሆን እንኳን እስራኤል አሜሪካን ብትሆን የማውደም አቅም የላትም ብለዋል። የእነዚህ ከተሞች ሚስጥራዊነትና እንደ ድር ውስብስብ ሆነው መገንባታቸው ለጠላት በቀላሉ ተጋላጭ እንዳይሆኑ ይረዳቸዋል ተብሏል። የእነዚህን ከተሞች ትክክለኛ ይዞታ ለማወቅ ሞሳድ አሰማርቷቸው የነበሩ 17 ህንዳዊ ሰላዮችና አንድ የሞሳድ አባልም የተሰጣቸውን ግዳጅ ሳይፈጽሙ በኢራን ደህንነቶች መያዛቸው ይታወሳል። ኢራን ከዚህ በፊት የምድር ውስጥ ከተሞችን ይፋ ስታደርግ አካባቢያቸውንም አብራ ይፋ ለማድረግ ችግር አልነበረባትም። ሰሞኑን የታዩትን የእነዚህ 3 ከተሞች አድራሻን ግን ከከፍተኛ መኮንኖች ውጪ ማንም አያውቅም። የኢራን ብሔራዊ ሚዲያ 1 ደቂቃ ተኩል በሚረዝም ቪዲዮ እንዳሳየው ይህ የመሬት ውስጥ ከተማ ሰፋፊ ጎዳናዎች ያሉት ሲሆን በከፍተኛ ጥራትና ጥንቃቄ በኮንክሪት የተገነባ በርካታ መተላለፊያ ዋሻዎችንም ያካተተ ነው። በመቶዎች የሚቆጠሩ ሚሳኤሎች፣ ተዋጊ አውሮፕላኖችና ድሮኖችም በከተማው ተከማችተው ይገኛሉ። ኢራን እነዚህን ከምድር በታች ረጅም ጥልቀት ላይ የሚገኙ የኒውክሌር ማበልጸጊያዎችን በጣም ደረጃቸውን በጠበቀ መልኩ በመስራቷ እነዚህ ስፍራዎችን እስራኤል በፍጹም ማውደም አትችልም። ምናልባት አሜሪካ ማውደም ትችል ይሆናል፣ የእነሱም ግን አጠራጣሪ ነው በማለት ነበር አሜሪካዊው የታሪክ አዋቂና ተመራማሪው ሚሻመር የዛሬ ዓመት የተናገሩት። The Israelis want to see it destroyed, and they cannot destroy it themselves, so they'd like us to destroy it. And why can they not destroy it themselves? They have a very powerful, potent military force. Not that powerful, not that potent. በእርግጥም እስራኤል አሁን ባላት አቅም ማውደም የምትችለው ከ20 ሜትር ጥልቀት አይዘልም። በዚህም ምክንያት እስራኤላውያኑ የአሁኑ ጦርነት ከተጀመረ በኋላ የጠቅላይ ሚኒስቴሩን ጨምሮ የመንገደኛ አውሮፕላኖቻቸውን ሁሉ ወደ ጎረቤት ሀገር በተለይ ደግሞ ወደ ቆጵሮስ ባዶአቸውን ለማጓጓዝ ተገደዋል። ኢራን እነ እስራኤል ባላሰቡት መልኩ በዚህ መልኩ ሁሉን ነገር ተዘጋጅታ መጠበቋ ደግሞ አመራሩንም ሆነ ህዝቡን ከፍተኛ አድናቆት እንዲቸራቸው ያደረገ ነው። ኢራናውያኑ አሰልቺና ረጅም ጊዜ ሊወስድ ለሚችል ጦርነት ራሳቸውን ለማዘጋጀታቸውም ተጨባጭ ማስረጃ ሆኖ ያገለግላል ተብሏል። ከነዚህ እውነታዎች አንጻር ነው በርካታ የማህበራዊ ሚዲያ አስተያየት ሰጪዎችም ሆኑ እንደ ጆርጅ ጋሎዊ ያሉ የፖለቲካ አዋቂዎች እስራኤል ስለ ኢራን በነበራት የተሳሳተ ግምገማ በመላው ዓለም ዘንድ ትዝብት ላይ ወደቀች በማለት አስተያየትን የሚሰጡት። ኢራን እንዲህም ሆና በእብሪት በመወጠር የሰላም መንገድ አበቃለት አላለችም። ሚዛናዊ ለሆነ ድርድር ዝግጁ ነኝ፣ እየተጠቃሁ ግን አላረገውም ብላለች። ቤንያሚን ኔታንያሁ ኢራናውያን ከወታደራዊ ተቋማት አካባቢ እንዲለቁ መልእክት ካስተላለፈ በኋላ የኢራን መከላከያ ሚኒስቴሩ ለእስራኤላውያን በሰደዱት መልእክት ይሄ ጦርነት የጠማው መሪያችሁ ከሚመራት ሀገር በፍጥነት ውጡ፣ ሀገራችሁ በቅርቡ ሰው የሚኖርባት አትሆንም ብለዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።